ሰላም እንደምናላችሁ ልን ክብራን የታላቆ የማንቸስተር ዩናይትድ ደጋፊዎች ስላገኘዋችሁ ስለተገናኘን በጣም ደስ ብሎኛል። ስለ ታክቲክ ልናወራ ነው ዛሬ የተገናኘ ነው። ከሁለት መርሃ ግብሮች በኋላ በአይነቱ ለየት ያለ መርሃ ግብር እሁድ ከፉላም ጋር ይጠብቀናል። በኦልድ ትራፎርድ ቢሆንም ጨዋታው ማለት ነው። ማይክል ካሪክ ከእንደዚህ አይነት ቡድን ጋር ሲጫወት በማንቸስተር ዩናይትድ ውስጥ አናቅም። እናም እንዴት ይጫወታል የሚሉትንም ግምት ነው የምንገምተው ማለት ግን ምን አይነት ቅርጽ ይኖራል ቡድኑ በአራቱ ፌዞች ውስጥ በእግር ኳስ ውስጥ ወሳኝ የሚባሉ አራት ፌዞች አሉ። መከላከል፣ ማጥቃት፣ ከመከላከል ወደ ማጥቃት ያለ ሽግግር፣ ከማጥቃት ወደ መከላከል ያለ ሽግግር። በእነዚህ ውስጥ ምን አይነት መልክ ይኖረዋል? በሲቲ እና በአርሰናሉ ድል ውስጥ የነበሩት አጫዋቾች እንዴት ናቸው? እነዚህ አጫዋቾች በፉላም ጨዋታ ውስጥ እንጠቀምባቸዋል ወይስ አንጠቀምባቸው የሚሉትን ጉዳዮች ልንዳስስ ነው ከእናንተ ጋር የተገናኘ ነው። ስለምታደምጡን ደግሞ ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ፕሪማች ሪቪው አይደለም፣ ፕሪማች ነገ ይዤላችሁ እመጣለሁ። ግን ይሄኛው ምን አይነት ታክቲክ ሊኖር ይችላል የሚሉትን ግምት ነው። ከጨዋታው በኋላ ሰኞ ስንገናኝ ያልናቸው የተነጋገርንባቸው ጉዳዮች ምንድን ናቸው? በምን መንገድ ተጫወተ የሚሉትን ለመቃኘት ሞክራል። አሁን ግን እንገምታለን። እናንተስ በፉላሙ ጨዋታ እንዴት ሊጫወት ይችላል የምትሉትን ታክቲካዊ አዌርነሳችሁን ብጽፉልኝ ነገ በፕሪማች ሪቪው ላይ ማነበው ይሆናል አስተያየቶቻችሁን ማለት ነውና ታክቲካዊ እንዴት ከፉላም ጋር ልንጫወት እንችላለን፣ ከሲቲና ከአርሰናል ጋር ከነበረው ጨዋታ መልክ ውጭ በምን አይነት አቀራረብ ልንጫወት እንችላለን የሚሉትን ብጽፉልኝ ደስ ይለኛል። አብራችሁን ቆዩ። ሰብስክራይብ አድርጋችሁ ቪዲዮን ደግሞ ላይክ አድርጋችሁ መጀመራችሁ አይረሳ። ከመሸጋገሪያ ሙዚቃ በኋላ ስንመለስ ማይክል ካሪክ በፉላሙ ጨዋታ ምን አይነት የጨዋታ አቀራረብ ሊኖረው ይችላል ግምት እሱን እንሰነዝራለን። እንግዲህ በ24ኛ ሳምንት በሜዳችንም ቢሆን ከፉላም ጋር እንጫወታለን። ማይክል ካሪክ የማንቸስተር ዩናይትድን እየመራ እንደዚህ አይነት ቲም ጋር ከማርኮ ሲልቫ አይነት ቲም ጋር በጣም ተለዋዋጭ ከሆነ ቲም ጋር ለመጀመሪያ ጊዜ ነው እንግዲህ ጨዋታ የሚያከናውነው ማለት ነው። ለመጀመሪያ ጊዜ ነው ስል አንደርስታንድ እንደምታደርጉኝ ተስፋ አድርጋለሁ። እንግዲህ 2001 የቡድኑ ኢንተሪም ኮች በነበረበት ጊዜ ያሰለጠነ አርሰናልን የገጠመ አርሰናልን የቶማስ ቱሩን ቼልሲ እንዲሁም ደግሞ የኤምሬን ቪያሪያልን ነው ያን የገጠመ ማለት ሁሉም ትልልቅ ቡድኖች ናቸው። በኤሮፓ ሊግ የኖክአውት ስቴጅ ነው ከኤምሬ ጋር መጫወት የቻለ። ስለዚህ ትልልቅ መርሃ ግብሮችን ማድረግ ነበረበት። አሁን ደግሞ መጥቶ ከሲቲና እንዲሁም ደግሞ ከአርሰናል ጋር ነው ጨዋታው ማድረግ የቻለ ማለት። ስለዚህ ያለፉት 5 ጨዋታዎች በማንቸስተር ዩናይትድ መሪ በአሰልጣኝነት ማይክል ካሪክ ትልልቅ የሚባሉ ቡድኖችን የገጠማቸው ማለት እና ደግሞ አጫጭር ጊዜ ነው የነበሩት። አንድ በጣም ጥሩ የታክቲክ አናላይዘር ሰውዬ አለ ከአርሰናል ጋር ረጅም ዓመት ሰርቷል። ጆን ማካንዚ ይባላል። ዊ ዶንት ኖ ኤኒቲንግ ይላል። ስለ ማይክል ካሪክ በማንቸስተር ዩናይትድ እንዴት ሊመራ እንደሚችል ምንም አይነት እውቀቶች አልነበሩንም ይላል። ምክንያቱም በቦሮ ቤት የነበረው የተጫዋቾች አይነትና አሁን በማንቸስተር ዩናይትድ ውስጥ ያለው የተጫዋቾች አይነት ይለያያልና ቦሮ በነበረበት ወይም ቦሮ በነበረበት ሙሉ በሙሉ በዛ ሁኔታ ውስጥ ማንቸስተር ዩናይትድ ያሰልጠናል ተባለ አይጠበቅም። ደግሞም እንደዚህ አይደለም ፍንጮችንም የተመለከትናቸው ማለት ፍጹም የተለያየ ነው ሆኖ የተመለከትነው ማለት። ስለዚህ ኢንተረስቲንግ ጉዳዮች በደንብ እንዳሉት ማንሳት ይቻላል። በምን አይነት መንገድ ሊያሰለጥን እንደሚችል በጣም የተለየና ኢንተረስቲንግ ጉዳይ እንደሚኖረው ማሰብ ይቻላል። እንግዲህ ምንድነው ባህሪያቶቹ የሚሉትን ማንሳት ያለብን ይመስለኛል። እንግዲህ በሁለቱ ጨዋታዎች ውስጥ ማንቸስተር ዩናይትድ በገጠማቸው የአርሰናልና የቼልሲ ጨዋታዎች ላይ የተመለከትነው ጉዳይ አለ። እርግጥ ሁለቱም ጌሞች በጣም የተለያዩ መልኮች ነበሯቸው። እንግዲህ ሁልጊዜ እንደምነግራችሁ ፎርሜሽን የተጫዋቹ የመጀመሪያ አቋቋም ነው እንጂ የምትጫወቱበት መንገድ አይደለም። ፎርሜሽን ኢዝ ኖት ኤ ጌም ፕላን፣ ፎርሜሽን ኢዝ ኖት ኤ ስታይል። የምትጫወቱበት ስታይል ወይም ጌም ፕላን ወይም ስትራቴጂ አይደለም። ቢኮዝ 4-2-3-1 የሚጠቀም ማንኛውም ቡድን 4-2-3-1 የሚጠቀምበት መንገድ በጣም የተለያየ ነው። ፍጹም የተለያየ ስለሆነ ማለት ለምሳሌ ፉላም 4-2-3-1 የሚጠቀሙ ኋላ እንመለከተዋለን። ግን የሚጫወቱበት መንገድ ፍጹም ከማንቸስተር ዩናይትድ ጋር የተለያየ ነው። ሌላም ቡድን 4-2-3-1 የሚጠቀም ቼልሲ ብትወስዱ የሚጫወቱበት መንገድ ይለያያል። ስለዚህ ፎርሜሽን የተጫዋች የመጀመሪያ አቋቋም ኢኒሻል አቋቋም ነው እንጂ እንዴት እንደሚጫወት በፍጹም አይገልጽልንም ማለት ነው። አጫወታችሁ በዛ ፎርሜሽን ውስጥ አጫወታችሁ የምትቃኙት እናንተ ስለሆናችሁ ማለት ሁልጊዜ እንደምናገረው 4 ፌዞች አሉ፣ ወሳኝ የሆኑ ፌዞች። ማጥቃት፣ መከላከል፣ ከማጥቃት ወደ መከላከል ያለ ሽግግር፣ ከመከላከል ወደ ማጥቃት ያለ ሽግግር። እነዚህ 4 ፌዞች በጣም ወሳኝ ናቸው በእግር ኳስ ውስጥ ማለት ነው። በእነዚህ 4 ፌዞች ውስጥ የሚኖራችሁ የተጫዋቾች
ፎርሜሽን አቋቋም ደግሞ ይለያያል። ለዛ ነው ሚኬል አርቴታም ፔፕ ጋርዲዮላም የርገን ክሎፕን በብዙ ጊዜ ስለ ፎርሜሽን ጠይቁ በጨዋታዎች 30 እስከ 50 የሚጠጋ ፎርሜሽን ተጠቅመናል ብሎ ለጋዜጠኞች የሚመለሱት እናንተ 4-3-3 የምትሉት 3-4-3 የምትሉት ምናምን እኛ እናቀውም ብሎ ለመግለጽ የሚሞክሩት ማለት ነው። እንግዲህ የጨዋታዎችን ባህሪ ለማንሳት እንሞክር። ወደዚህኛው ወደ ፉልሃሙ ጨዋታ ከመምጣታችን በፊት ታክቲክ ብቻ ነው ዛሬ የምናወራ። እኔ ታክቲክ ቦርድ ቴብል ጋር አድርጌያለሁ እናንተን ለማስረዳት ይጠቅመኛል ብዬ አስባለሁ። እናንተም ደግሞ በዛ ቪዥዋላይዝ እያደረጋችሁ ታዳምጡኛላችሁ ብዬ አስባለሁ። እንግዲህ ማንቸስተር ዩናይትድ አርሰናል እና ሲቲን በገጠመበት መንገድ ሁለቱም ይለያያል ብያቸዋለሁ። ከሲቲው ጌም በጥቂቱም በኩል እንነሳ። ከሲቲው ጌም ማለት እንግዲህ የሲቲው ጌም ሰከንድ ሃፍ ነው ጎሎቹ የተቆጠሩበት። ማንቸስተር ዩናይትድ በጣም ጥሩ ፐርፎርማንስ ነው የነበረው ግን ከላይናፑ ስንጀምር እንግዲህ 3 አጥቂዎች አሉት ማንቸስተር ዩናይትድ 3 የፊት ከአጥቂው ጀርባ ከሚንቤሞ ጀርባ 3 ተጫዋቾች አሉ ማለት ነው። እንግዲህ 3ቱም አማድ፣ ብሩኖ ፈርናንዴዝ፣ ፓትሪክ ዶርክ፣ ብራያን ሚንቤሞ ስፔስ አታከር ናቸው። ሁሉም ብሩኖ ፈርናንዴዝ ሯጭ አይደለም ግን እግሩ ላይ ኳስ ማይቆየ ተጫዋች ነው። ቶሎ ወደ ስፔስ ኳሱ የሚልክ ስፔስ የሚያጠቁ ተጫዋቾች ናቸው 3ቱም ማለት ነው። ስለዚህ ስፔስ ይፈልጋሉ ቶሎ ማለት ነው። ስፔስ ይፈልጋሉ። ስለዚህ ስፔስ ለማግኘት የፊት መስመሩ ተጫዋቾች ስፔስ ለማግኘት እንግዲህ በዘመናዊ እግር ኳስ ውስጥ የመጨረሻቸው ተከላካይ ሊብሮ የሚባለው ተከላካይ ለምሳሌ ማንቸስተር ዩናይትድ ሊብሮ ማጉዌር ነው። ከሊብሮ እስከ ብራያን ሚንቤሞ አጥቂው ድረስ ያለው ዲስታንስ ከ10 እስከ 15 ሜትር ባይረዝም ይባላል። ከሰፋ ከዛ በላይ ከሰፋ ክፍት ቦታ አለ። ስለዚህ የሆነ ተጫዋችም በፓስ በቀላሉ ትታለፋላችሁ ማለት። ስለዚህ ኮምፓክትነስ በዘመናዊ እግር ኳስ በጣም ወሳኙ ነገር ነው ማለት። ስለዚህ ኮምፓክት ለመሆን ምን መሆን አለበት? ማንቸስተር ዩናይትድ ዲፌንስ ወደ ኋላ በሎ ብሎክ አይደል የሚጫወተው። ስለዚህ ስፔስ ለማግኘት በጣም ወደ ኋላ ማፈግፈግ አለበት ማንቸስተር ዩናይትድ ስፔስ ለማግኘት ማለት ነው። የሚሮጡበት የሚያጠቁበት ስፔስ ለማግኘት። ስለዚህ ማጉዌርና ማርቲኔዝ እና ካስሜሮ በጣም ይሳባሉ ማለት ነው። አንድ ይሄኛው መሳባቸው ይጠቅማል። በሎ ብሎክ መጫወት የሚወዱላቸው ተጫዋቾች አሉ። ሪከቨሪንግ ሩጫቸው ደካማ ይሆን ማጉዌርና ካስሜሮ። ስለዚህ ለነሱም የሚከላከሉበትን ስፔስ ለመቀነስ ማለት ነው። ማንቸስተር ዩናይትድ በሚድ ብሎክና በሃይ ብሎክ ቢጫወት እነሱ የሚከላከሉት መጠን ይሰፋል፣ ይረዝማል የሜዳው ክፍል ማለት። ስለዚህ የሚከላከሉትን ለመቀነስ ምን ሆነ ማለት ነው? እነሱ ወደ ላመንስ ወደ ግብ ጠባቂው በጣም በማስጠጋት ማቆም። ስለዚህ እነሱ ወደ ግብ ጠባቂው በጣም ተጠጉ ማለት ከነሱ ፊት ላይ የሚገኙ ተጫዋቾች ከፊት ለፊታችሁ በጣም የሚታያችሁ የቦረቀቀ ሰፊ ስፔስ አለ ማለት። የቦረቀቀ የሚለው ቋንቋ በጣም ሰፊ የሚለውን ለማንሳት ነው። እና ከማጉዌርና ሚንቤሞ መካከል ያለው ስፔስ 10 ሜትር ነው አላለም። ስለዚህ ሚንቤሞ ቀና ብሎ ሲመለከት ከማንቸስተር ሲቲ ግብ ጠባቂ ዳና ሮማ እና ተከላካዮቹ ፊት ጀርባ ላይ ሰፊ ስፔስ አለ ማለት። ስለዚህ ወደዛ ቶሎ ለመሮጥ ይሞክራል ማለት። ቶሎ ወደዛ ለመሮጥ ይሞክራል። ፓትሪክ ዶርክም ወደ ቻናል ቶሎ ለመሮጥ ይሞክራል። ምክንያቱም ሪኮ ሉዊስ ወደ ውስጥ ይገባ ነበር ሮድሪ ለመተካት። ሮድሪ ብቻውን ነበር የተሰለፈ ብቸኛ 6 ቁጥር ነው ማለት ነው። ከ2-8 አድቫንስ 8 ቁጥሮች ጋር ፎደን እና በርናንዶ ሲልቫ ጋር ስለተሰለፈ ብቻውን ይቆም ነበር። ስለዚህ እሱን ለማገዝ ሪኮ ሉዊስ ወደ ውስጥ ይገባ። ስለዚህ ፓትሪክ ዶርኩ ወደ መስመር ለመጫወት የሚያመች ስፔስ በደንብ በቂ ስፔስ ነበረው ማለት ነው። አማድ ዲያሎ ደግሞ ብራያን ሚንቤሞ እንትን ነበረ ደንበኛ አጥቂ አይደለም ብራያን ሚንቤሞ። ስለዚህ ይንቀሳቀሳል የፍሉዲቲ የሚባለው ነገር ማለት። ስለዚህ አማድ እሱ የሚተዋቸውን ስፔሶች እየተከታተለ ያጠቃቸዋል ማለት ነው። ብሩኖ ወደ እነዛ ስፔሶች ቶሎ ኳስ ያሻግር ነበር። ማንቸስተር ዩናይትድ በዚህ መንገድ ተጫወተ። እናም ሲቲን ማሸነፍ ቻለ። ጎሎችን በዛ መንገድ ተገኙ። ከአርሰናል ጋር እንግዲህ መጀመሪያ ሰፈሪንግ ያስፈልግ ነበር በደንብ በዲሲፕሊን መከላከል ማለት ነው። ከውዝ አርሰናል ጨዋታው በጣም ጥሩ ስለጀመረው ማለት። ስለዚህ በዛ ኢንተንሲቲ መጀመር ነበረበት ማንቸስተር ዩናይትድ ሰፈር ማድረግ ነበረበት። ግን ሰፈር ሲያደርግ ጠንካራ ሙከራ አርሰናል አልሞከረም። በደንብ ነው የተከላከለ ማንቸስተር ዩናይትድ ማለት ነው። የሆነ የመፍራት እና የመበለጥ ወደ አለማፈግፈግ አይደለም የመፈለግ ነው። በዚህ መንገድ ነው የምንጫወት ብሎ የመፈለግ ማለት እና በተመሳሳይ መንገድ በጣም ወደ ኋላ ፈገፈገ ማንቸስተር ዩናይትድ በጥብቅ መከላከል ተከላከለ። ሲከላከል ቅርጽ መያዝ ነበረበት። 4-2-3-1 ጨዋታውን የጀመረ እንጂ ማንቸስተር ዩናይትድ በጣም በጥብቅ የተከላከለ ስለነበረ በሚከላከልበት ወቅት 4-4-2 ቅርጽ ነበረው። ፓትሪክ ዶርክና አማድ ዲያሎ ወደ ሉክሾና ዳሉት በጣም ተጠግተው ቻናሉን ይከላከሉ ነበረ። ኮቢ ማይኖ እና ካስሜሮ መሃል ላይ ብሩኖ ፈርናንዴዝ ይገባ ነበረ። ለብራያን ሚንቤሞ ብቻ የተሰጠ ነፃነት ነበረ። በጥብቅ ተከላከለ። ከዛ በኋላ ያ ጎል ተገኘ። የብራያን ሚንቤሞ ጎል ከማርቲን ዙቢሜንዲ ስህተት የተገኘ ጎል ማለት ነው። ያን ጎል ተጠቀመ። ማንቸስተር ዩናይትድ ወደ ጨዋታው መምጣት ጀመረ። ፕረስ ማድረግ ጀመረ ማለት ግን ፕረስ ሲያደርግ ማንቸስተር ዩናይትድ ፕረስ የሚያደርገው የሜዳው አማካኝ ክፍል ላይ ነው እና ለፕሬሲንግ የሚጠቀምባቸው ተጫዋቾች ደግሞ 5ቱን ብቻ ይሆናል። ኮቢ ማይኖን ጠጋ አድርጎ ከፊት ያሉት ተጫዋቾች ብቻ ይጠቀም ነበር ማለት
ስለዚህ ይሄን ከተረዳና አርሰናል መንጠቅ እንደሚቻል ታስቦ ተጫወት። ከፉልሃም ጋር እንዴት እንጫወታለን? አሁን የዋናው እቅዳችን እሱ ነው የሚሆነው ማለት ነው። ኢንተረስቲንግ ጉዳይ እናነሳል። በሎ ብሎክ አይጫወትም ማንቸስተር ዩናይትድ፣ ምንም ጥያቄ የለውም። በሎ ብሎክ መጫወት አስፈላጊ አይደለም። ቢኮዝ እንደ ማንቸስተር ዩናይትድ ሁሉ ለሽግግር እግር ኳስ ምቹ የሆኑ ተጫዋቾችን ፉልሃም ስለያዘ ማለት ነው። እናም ደግሞ ፉልሃም ለማንቸስተር ዩናይትድ ኳሱን ሊሰጥ የሚችልበት እድል ሰፊ ስለሆነ ለምሳሌ ባለው ክራቨን ኮቴጅ በነበረውን አቻ ባለቀው ጨዋታ ላይ 52-48 ነበር ፉልሃም ነው ኳስ ያዘ፣ ግን ሜዳው ላይ ስለነበረ ግን 52% ብቻ ነው ያዘ። ስለዚህ ማንቸስተር ዩናይትድ ኳሱን ይዛል ማለት ማንቸስተር ዩናይትድ ኳሱን ረጅም ሰዓት በሚይዝበት ጊዜ ፉልሃም ይከላከላል፣ ምንም ጥያቄ የለውም ማለት እሱ መገመት ቀላል ስለሆነ ማለት ነው። ስለዚህ ፉልሃም ሲከላከል ስፔስ አይኖርም ማለት ነው። ምንም አይነት ስፔስ አይኖርም ማለት ምንም። ፉልሃም በጣም የሚከላከል ቡድን አይደለም። እንግዲህ በተከታታይ የሚገጥማቸው ቡድኖች አሉ። እንግዲህ ከፉልሃም ጌም በኋላ ወደ ስፐርስን ነው የሚገጥመው በኦልድ ትራፎርድ በተከታታይ። ከዛ በኋላ ግን ወደ ለንደን አቅንቶ ከዌስትሃም ጋር ይጫወታል። ከዛ በኋላ በጉዲሰን ፓርክ ከኤቨርተን ጋር ይጫወታል። እነዚህ ሁለት መርሃ ግብሮች በጣም ከሚከላከሉ ሁለት ቡድኖች ጋር የሚጋጠምባቸው ናቸው። ማንቸስተር ዩናይትድ ኳሱን ሙሉ በሙሉ ለማንቸስተር ዩናይትድ አሳልፈው ከሚሰጡ ማለት ስፐርስና ፉልሃም ሙሉ በሙሉ አይሰጡም፣ ግን ማንቸስተር ዩናይትድ በሚድ ብሎክ ይጫወታል። አንድ ነገር እናነሳለን። በሚድ ብሎክ ተጫወተ ማለት 3 ሜትር እና 2 ሜትር ከራሱ የጎል ክልል ሴንተር ባኮች ወደ አማካኝ ይመጣሉ ማለት ዛት ሚንስ ብራያን ምቤሞ እና አማድ ዲያሎ ሁሌ ከአርሰናልና ሲቲ ጌም ካገኙት ስፔስ 2 ሜትር እና 3 ሜትር ያጣሉ ማለት ሰፊ ላይሆን ይችላል። አንድ ማጉዌርና ካስሜሮ በ2 ሜትር እና በ3 ሜትር ሰፋ ያለ ሜዳ ክፍል የመከላከል ግዳጅ ይኖርባቸዋል። ያ ማለት ኤሚሊ ስሜዚሮ፣ ኬቨን እና ሰሞነኛ ብቃቱ በጣም ጥሩ የሆነው ሃሊ ዊልሰንን የመከላከል ግዳጅ ይጎበ እነሱ ወደ ስፔስ ቶሎ ስለሚሮጡ ማለት አንዱ እሱ ነው። ሁለተኛ እንግዲህ የለም አይደለ ፓትሪክ ዶርክ እዚህ ማንቸስተር ዩናይትድ ሲከላከል መከላከሉን እንጨርስ ብዬ ነው። ኩኛ ነው የሚኖር። ፓትሪክ ዶርክ ሲኖር ሉክሾን በደንብ ያግዛል። ኩኛ እዛ ቦታ ላይ ይሰለፋል። ኩኛ በተፈጥሮ የመስመር ተጫዋች ባህሪ የለውም። እኔውም 4-2-2-2 ይሄ ከሰሞኑ አርነ ስሎት በሊቨርፑል የሚጫወትበት መንገድ አለ። 4-2-2-2 ማለት ነው። 2-6 ቁጥሮችን ይጠቀማል። ራያን ግራቨንበርክን እና እንዲሁም ደግሞ ዶሚኒክ ሶቦዝላይን ይጠቀማል። ከነሱ ፊት ሁለት ተጫዋቾችን ያረጋል። የሚያረጋቸው ሁለት ተጫዋቾች ፍሎሪያን ቨርዝን እንዲሁም ደግሞ ማካልስተርን ያረጋል። ከፊት ሁለት አጥቂዎችን ያረጋል። ኤኪቲኬ እና ሳላን ያደርጋል። 4-2-2-2 ይኖራል ማለት ቦርዱ ሲያሳያቸው 4-3-3 ምናምን የሚያሳያቸው፣ ግን ሊቨርፑል ዘንድሮ የሚጫወተው 4-2-2-2 ነው። 4-2-2 ተጫውታችሁ ማለት ቦክስ ሚድፊልደር አላችሁ፣ 4 አማካኞች ይኖራችኋል ፊት ለፊት የሚቆዩ። እንደዛ ቢጫወት በጣም ደስ ይለኛል። ማንቸስተር ዩናይትድ ካስሜሮን ከኮቢ ማይኑ፣ ብሩኖ ፈርናንዴዝን ከማቲያስ ኩኛ ጋር ሴንተር ላይ አማድ ዲያሎና ብራያን ምቤሞን አጥቂ ማድረግ። እንደዚህ የምትጫወት ከሆነ አይጫወትም። እንደዚህ የኔ ግምት እንደዚህ የምትጫወት ከሆነ ዳሎትና ሉክ ሾው ብዙ ማጥቃት የለባቸው። ቢኮዝ ሴንተሩ የሚከላከልላቸው ማለት ኮሪዶሩ የሚከላከልላቸው ብዙ ተጫዋች ስለማይኖር ማለት ነው። ብዙ ማጥቃት አይጠበቅባቸው። ግን ማንቸስተር እንደዚህ አይጫወትም። በተመሳሳይ መንገድ ነው የሚገባ ተብሎ ይጠበቃል። ስለዚህ ማቲያስ ኩኛ እንደ ፓትሪክ ዶርክ ስለማይከላከል ከኦቢ ማይኖ የተገደበ ነፃነት ይኖረዋል። ሾውን ማገዝ ስለሚኖርበት ማለት ነው። ስለዚህ ምን ይሆናል ማለት ነው? በቢልድ አፕ ጊዜ ችግር አይኖርም፣ ግን በሽግግር ጊዜ ውስጥ ችግር ይኖራል። የኮቢ ማይኖ ሽግግር ይቀንሳል ማለት ነው በመከላከሉ ስለሚቆይ። ያ ማለት ምን ይሆናል ማለት ብሩኖ ፈርናንዴዝ ጥቂት መሳብ አለበት ሽግግሩን ለመርዳት አማካኞችን ማለት። ስለዚህ ማንቸስተር ዩናይትድ ሽግግር ስፒድ በትንሹም ይቀንሳል ማለት። ስለዚህ ማንቸስተር ዩናይትድ ምን ማድረግ አለበት? በሚድ ብሎክ ነው የሚጫወተው። ጥቂት ወደ ኋላ ይሳባል፣ ወደፊት ይሳባል። ስለዚህ ኳሱን መቆጣጠር አለበት ማለት። ኳሱን ከተቆጣጠረ ግን ስለ ሽግግር አናስብም አይደል? ኳሱን ለመቆጣጠር የሚያስችል አማካኝ ክፍል አለን ኮቢ ማይኖ። ኳሱን ለመቆጣጠር የሚያስችል ተጫዋች አለን ማቲያስ ኩኛ። ስለዚህ ኳሱን ተቆጣጥሮ በትዕግስት ለመጫወት መሞከር። ቢኮዝ እነሱ ሳንደርበርግን ብቻ ነው አማካኝ የሚጠቀሙት። ቢኮዝ ሳሳ ሉኪች ጉዳት ላይ የሚገኙ ከሳንደርበርግ ጋር ሊገባ የሚችለው ተጫዋች ኤዮቤ ነው። ስለዚህ 1-6 ቁጥር ነው የሚኖራቸው ተከላካዮቻቸውን የሚያግዝ 1-6 ቁጥር ነው ያላችሁ። ስለዚህ ማንቸስተር ዩናይትድ ኳሱን ተቆጣጥሮ በደንብ በትዕግስት ቢጫወት ስፔሶችን ያገኛል ማለት። ችግሩ ኳሱን ተቆጣጥረን ስንጫወትና ረጅም ጊዜ 60% 55% የኳስ ቁጥጥር ድርሻ ይዘን ስንጫወት ምን ይፈጠራል? ፕረስ ማድረግ የሚችሉ ተጫዋቾች አላቸው። ኢዮቤና ስሚዝሮ ፕረስ ያደረጉ የማንቸስተር ዩናይትድ አማካኝ ክፍልን ኳስ ከነጠቁ ሪከቨሪንግ የምንለው ይሄ አራተኛው ፌዝ ይፈጠራል። ከማጥቃት ወደ መከላከል ሽግግር ማንቸስተር ዩናይትድ እንዴት ቆመና ይኖረዋል ነው ወዲያው
ኳሱን በኮምፎርቴብል ይዞት ኮቭማይን ወደፊት ተጠግቶ ማቲያስ ኩኛ ኢንቨርት ያደረገ በሚገባበት ጊዜ ማንቸስተር ኳሱን ሲያጣው ምን አይነት ቅርጽ ይይዛል የሚለው በጣም ኢንተረስቲንግ ነው። እሱ ነው አሁን ስጋት የሚሆነው ለማንቸስተር ዩናይትድ ማለት ነው። ፈጣኖችን ራውል ሄሚኔዝን፣ ሃሪ ዊልሰንን፣ ኤሚሊ ስሚዝን፣ ኬቨንን፣ አሌክስ ኢዮቢን ለመከላከል ካስሜሮ በጣም ጠንቃቃና ዝግጁ መሆን አለበት። እድሜው ለዛ በጣም ግን በጣም ዝግጁ አንቲሲፔሽኑ በጣም ጥሩ መሆን አለበት። በአጋጣሚዎች በፓስ ስኩዌንስ የተነጠቀን ኳስ እንደገና ለመቀማት ማለት ነው። ሁለተኛው ምንድነው የማንቸስተር ዩናይትድ ተጫዋቾች ወደ አጥቂዎች በጣም መጠጋት ማለት ኮምፓክትነስ ሁሉ ጊዜም ሲኖር በጥብቅ ስትሉ የተነጠቃችሁትን ኳስ ቶሎ መንጠቅ ትችላላችሁ ቶሎ ማለት ነው። ይሄኛው ደግሞ ምን ችግር ይፈጥራል? ችግርም መፍትሄም ነው እየተናገርኩ እየቀጠልኩ ያለሁት። ምን አይነት ችግር ይፈጥራል? ሃሪ ማጊዩና ሊሳንድሮ ማርቲኔዝ ከጀርባቸው በጣም ሰፊ ቦታ መከላከል ሊኖርባቸው ነው። ያን ማድረግ ግዴታ ይሆናል ማለት ነው። በዚህ መንገድ ነው እንግዲህ የሚጫወተው። ግን ምን አይነት መንገድ ይጫወታል የሚለው በጣም በቃ ሳቢ ነው። አይተናናቅም። ማይክል ካሪክን በቦሮ ቤት እንግዲህ ሲጫወት እኔ ተመልክቼ አላቅም። ባለፈው ሪፖርት አቀርብላችሁ እንዴት ይጫወታል የሚሉትን በኳስ ቁጥር በልጦ በአጭር የፓሲንግ ስኩዌንስ የሚጫወት እንዲሁም ደግሞ ኳሱን ከተቃራኒ ቡድን ሲነጥቅ በፈጣን ሽግግር የሚጫወት ቡድን እንደሚሰራ አንብበናል። በደንብ ለመረዳት ሞክረናል። በደንብ ማለት ነው። በማንቸስተር ዩናይትድ ግን ምንም አይነት ኖሆ የለንም። እንዴት ነው የሚቀርብ የሚለው ማለት ለዛ ነው ጆን ማካንዚ ምንም አናቅም we don't know anything የሚለው ምንም አናቅም የሚለው ማለት በተለይም ኦፍ ዘ ቦል ቡድኑ ምን አይነት የመከላከል ቅርጽ እንደሚይዝ በኳስ ቁጥር ጊዜ አናቅም ብለን የምናስበው ማለት ኢንተረስቲንግ ጌም ነው። ቢኮዝ ሮበን አሞሪም 3 ተከታታይ ጨዋታዎችን ብቻ ነው ያሸነፈው ማንቸስተር ዩናይትድ ከዛ በላይ አሸንፈው አያውቅም። ከፍተኛው ዊኒንግ ራኑ 3 ተከታታይ ጌም ነው። ስለዚህ ካሪክ ይሄን ጌም የሚያሸንፍ ከሆነ ከሮበን አሞሪም 14 ወራት ቆይታ ሪከርድ ጋር እኩል ይሆናል ማለት ነው። ሮበን አሞሪም እንግዲህ በጣም ፎርም ላይ ነው ምንለው። ኦክቶበር ላይ ጥቅምት ወር ላይ ሰንደርላንድ 2-0 ከዛ ሊቨርፑልን ያሸነፍንበት ከዛ ብራይተን ያሸነፍንበት 3 ተከታታይ ጌም ያሸነፍንበት ጨዋታ ነው። ከነዛ ጨዋታ በኋላ ወይም ደግሞ ከነዛም ጨዋታ በፊት 3 ተከታታይ ጌም አሸንፎ አያውቅም ሮበን አሞሪም ማለት ነው። ስለዚህ 2 ተከታታይ ጌሞችን አሸንፏል ካሪክ። አሁን 3ኛ የሚያሸንፍ ከሆነ ከሮበን አሞሪም የማሸነፍ ስትራይክ ጋር አቻ ይሆናል እኩል ይሆናል ማለት ያ ደግሞ ለቡድኑ ሜንታሊቲ በጣም ኢንተረስቲንግ እና ወሳኝ ነው የሚሆነው ማለት ነው። ስለዚህ እንዴት ይጫወታል የሚለው በጣም አጓጊ ነው። እኔ እንደዚህ ገመትኩ። እናንተስ ብጽፉልኝ ደስ ይለኛል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ወዳችኋለሁ።